سمع بكا قدر قبا الناس عرسال وهبلا يا لا مالي لانو حسابيم كتمانو من جاف قادين አውጥቼ አዲስ አበባ ገባለሁ አዲስ አበባም ገብቼ ታክሲም ይሁን ምን ይዤ ሰራ አደርግና ደሞ ቤቴንም ሰርቼ ልጠይቅኝ ትመጫለሽ አንዲቷን ቆንጆ አግብቼ የኔ አላማ ሌላ ነው ሐሳቤን ከተማ ነው መንጃ ቃሌን አውጥቼ አዲስ አበባ ገባለሁ ወዴት ነው የምትገቡት በመዳዳለም ምንድነው የምናረግላችሁ እንዴ አረ ሞልቷል አሁን እኮ እንዳለ ሞልቶ ዱባይ ሆናለች አዲስ አበባ ዱባይ ሆናለች አረቢያን ዝኛ እንስራ አራኛ ይወጣል ነው እንዴ ታክሲም ይሆን ምን ይችላል አሁን መጨረሻ ወደ ቦሌ ብሌቴሪው ቦሌ ምናምን የሚል ጥሪዎች እየቀሩ ጎላጎል 22 ጎላጎል ምን እሺ እኛ የት እንሂድሽ እኛ እንውጣ ወይ ገጠሩን አስረክቡንኛ ጎላጎል ዶክተር የተባልኩ ለምንድን ያው ላብራቶሪ ውስጥ ምናምን ስለምሰራ ያው ህክምና ውስጥ ያለ ሰው መቼስ ዝም ብለሽ ጋውን ለብሶ ስታየው ዶክተር ነው የምትለው ሁሉንም ሰው ነው ለዛ ነው እንጂ ያው የቲክቶክ ስሜ ነው ዶክተር አርሰናል ደጋፊ ስለሆነ እጠጣለሁ እና አይ በጣም አሪፍ ስራ ነው የሰራው ደስ የሚል ስራ ነው ኧረ አይደለም እና ሙዚቃው ቆንጆ ነው በጣም መጀመሪያ ቲክቶክ ላይ ነው ያየሁት ከዛ በኋላ ብዙ ሰው እየተቀባበለው ነበር ከዛ ቪዲዮውን ግን ሳይለቀው በፊት ነበር እኔ እንትን ያደረኩት እንትኑን ሳትለቅ ክሊፑ ሳይወጣ ማለት ነው ከዛ በኋላ ካለው አይዲያ ጋር እኛ ጋር ካለው ሁኔታ ጋር ትንሽ ሲመሳሰልብኝ ነገሩ ስለተመቸኝ ዝም ብዬ ሪአክት አደረኩበት ከዛ እሱም ቆንጆ ፊድባክ ነው የሰጠኝ ምናምን ጠጋ በይ ሞላይ ሰው ስም ነው አለ ይመችሻል ከዛ ፎሎ ተደራገና በእውነት በአሪፉ በደንብ አይፋ ጓደኛ ረጋ አዎ በጣም አሪፍ እንዴት የማሪዮስ ስታየው ምን አልክ አሳቀ ኮሜንት እያየሁኝ ነበር ምናምን የሆኑ ሰዎች ፈርዘር ወሰዱት ሊጎራበጡ ምናምን ሆነ የሆነ የሚያወሩት ነገር ብዙ ደስ አይልም ሰው ላንተ ነው ለሱ ነው ተደረበው ነው አይ ላይክ እኔን ፕሮቴክት እንደማድረግ ነው ግን ምንድነው ሁሉንም ነገር በጨዋታ ስትይ ጨዋታ መሆን አለበት ገብቷል እሱ የሚሰራውን ኮንቴንት አውቃለሁ ምናምን አይዋለሁ ከዛ በፊትም ኢስ ፈን ሶ እኔም ቀለል አድርጌ ፎሎ አድርጌ ምናምን ይወጣል እሺ እንደዛ ነው መሆን ያለበት አይደል ሶሻል ሚዲያው እኮ አሁን ሰዎች የሚለው ሰው እየፈለጉ ይጋጩበታል እንጂ በጣም አሪፍ ፍሬንዶች እኮ ታፈርበታል በጣም እና የሚገራርም ደግሞ አሁን የሁለቱም ኮንተንት የሱ የዮማሪዮስ ኦተንቲክ ነው እሱ የሚቀልድበት ነገር በጣም ነው ደስ የሚልሽ ቀለል ያለ ነገር ላይ ነው ሪአክት የሚያደርገው ዮማሪዮስም የተፈን ስምህ ነው ዮማሪዮስ ስቴጅ ስሜ ነው ትክክለኛ ስሜ ዩኤል ዮሴፍ ማሪዮ ነው ዮሴፍ ማሪዮ ዞሮ የተያያዘ ነው ከራስ ስም ማሪዮስ የአባቴ ስም ነው ዮማሪዮስ ማለት ማለት ዮሴፍ ነው ዮሴፍ ማሪዮ ማለት የአያት ስም ነው የአባት ሌጋሲ እያስቀጠልክ ትንሽ ስለራስህ እስኪ ንገረን እንግዲህ አሁን በጣም ባጭር ጊዜ ውስጥ ምናልባት ላንተ ረጅም ጊዜ ልፋት ሊሆን ይችላል ግን ባጭር ጊዜ ውስጥ እኛ ጋር ሲደርስ ተቀባይነትን አግኝተሃል እግዚአብሔር ይመስገን እድል አይመስለኝም አክቹአሊ ያቀረብከው ነገርም አሪፍ ስለሆነ ነው አይደል አንዳንዴ በእድል አሪፍ የሚሆኑ ሰዎች አሉ አሪፍ ስራ ይዘው ደግሞ የሚደበቁ ሰዎች አሉ ትክክል ምናምን አለው መሰለህ ሁሉም ነገር የራሱ ጊዜ አለው አሁን እንዳልከው እድል ካልደከምክ ምናምን ዝም ብሎ የሚመጣ ነገር አይደለም የብዙ ጊዜ ደካማ ፈጣሪ ሲፈቅድ ቀን ይመረጥና ይሰጣል ማለት ነው እኔ ከፈለክ እድልም በለው ምንም ዞሮ ፈጣሪ ረዳኝና ባጭር ጊዜ ውስጥ እናንተ ጋር ደረስኩ ስራውም ደግሞ ለክፉ አይሰጥም በቃ አሪፍ ነው በጣም ብዙ ፊድባክ እስካሁን ድረስ እንዳየሁት ያለ ምንም እንትን በጣም ትልቅ ተቀባይነት ያገኘ ነው ግሩፓችሁ አሪፍ ነው አይ ቲንክ ጊዜ ሆኖ ከወጣ ማለት ነው ምን ያህል ጊዜው ነው ኦልሞስት 3 ወር ይሆናል 3 ወር በጣም አጭር ነው ሌላስ የቆየ መስለኝ ነበር ራስህን እስኪ በደንብ አስተዋውቀን እንዴት ነበር የሙዚቃ ጀርኒ ምን ይመስል ነበረ ያው እንዳልኩ ሳላስበው ነው ሙዚቃ ውስጥ የገባሁት ሌላ ስራ ላይ ነበርኩኝ ግን ከዛ በፊት ምንድነው እጽፍ ነበር ምናምን የሆነ በቃ የተሰማኝን ነገር መጻፍ ደስ ይለኛል አልገባኝ ለራስህ ስሜት ነበር ወይ አዎ ለራሴ ስሜት ዝም ብዬ ነበር መጽፈው ከዛን
በሆኑ አጋጣሚዎች እስኪ ልሞክር አልኩኝ። እንደ ቀልድ ተጀመረ። አሁን ኦልሞስት አልበም ጨርሻለሁ። ማርያም እንዴ በጣም አፈጣጣለከው። ናይስ። የነብር ጭራ አይጨበጥም ከተጨበጠም አይለቀቅም ነው። ናይስ ናይስ። እንዴ ነገሮች አሪፍ ስለሆኑልህ ነው ወደ አልበም መሄድ ያሰብከው? ሳይሆን ሳላስበው የሆነ በቃ ሳትጠብቅ የምትወደው ነገር ውስጥ መገኘት አለ አይደል? ስሜት የሚሰጡኝን ነገሮች ጻፍኩኝ ምናምን ቼክ አደረኩት። በጣም አሪፍ ነገር ይወጣቸዋል። ስለዚህ ለምን አልገፋበትም የሚለው ነገር መጣ። ያው ካሉት እንግዲህ የተሻለም ባይሆን ያላነሰ ምርጥ የሆነ አልበም ይዤ በቅርቡ ብሊንግ ሬከርድስ ጋር እንመጣለን ማለት ነው። ናይስ። በጣም አሪፍ ነው። ቴንክ ዩ። ሶ የዶክተር ወደ አንተ እንምጣ እንዴ? አንተን ማስተዋወቅ ሂዱበት። እኔ እንኳን ያው ላብራቶሪ ውስጥ ነው የምሰራው። ከዛ ያው ዶክተር አርሰናል የሚለውን ስም ያገኘሁት ያው አርሰናል ደጋፊ ስለነበርኩ ነው። ዶክተር የሚለው ደግሞ ያው ብዙ ጊዜ ሕክምና የሚያስፈልገው ጀስት በእኛ ላይ በራሳችን ላይ በሶሻል ላይፍ ላይ ምናምን የሚያስፈልገዋል በሚለው ነው። ብዙ ነገሮቻችን ቢታከሙ ጥሩ ነው በሚለው ነው ዶክተር ምናምን ያልኩት እንጂ ያን ያህል እንትን አይደለም። ይሄ ዶክተር ምናምን አይደለም። ጀስት ብቻ የሆነ ሶሻል ኢሹዎች አሉብን እኛ እነሱን የነካካው ሶሻል ሚዲያ ላይ ሰራለሁ። በቅርብ ጊዜ ነው የጀመርኩት በሚለው እያዘልኝ ከዛ በቃ በዛሽ ነው የጀመርኩት። እንዴት ሶሻል ሚዲያ ላይ እንዴት ነው? ሶሻል ሚዲያ ያኔ ለዝም ብዬ ፌስቡክ ላይ ድሮ ፎቶ እንደሚለቀቀው ነበር መለቅ የነበረው ኖርማሊ እንደቀልድ ማለት ነው። ከዛ አንድ ሁለት ቪዲዮ የላብራቶሪን የዝብላሏን ጉዳይ ስሰራ ሰው ዝብላሏ ምንድን ናት? ቪዲዮን ብታዩ ይሻላል። እሱ ሲሰራ ሰው ተመቸውና ደግሞ የብዙዎቻችን ምሬት ነበረ። ላብራቶሪ ውስጥ የሚሰሩት ያው ይረዱታል። እኛ ሀገር ብዙም ትንሽ ግንዛቤው ማነስ ያለ ስለሆነ ከሱ አንፃር አሪፍ ፊድባክ ሳገኝ ቀጠልኩበት። በአይዲያው ላይ እንደ ጆክ ነው አክቹሊ እንትን ያላችሁት፣ የሱም ሙዚቃ ነው ያንተም እሱ ላይ ሪአክሽን ነበረ። ግን አይዲያው የሚገርማችሁ ነገር ብዙ ሰዎች ደግሞ አነጋጋሪ አይዲያ ነው። ከተማ ያለው ሰው በጣም ውጥረት ላይ ከመሆኑ የተነሳ ይመስለኛል ይሻላል እንዴ ወደ ቤተሰቦች ሀገር ሄጄ ብኖር ምናምን የሚል ሀሳብ ያመጣል። በተለይ ደግሞ ሶሻል ሚዲያ ላይ አሪፍ ኮንተንት የሚሰሩ ልጆች አሉ። ክፍለ ሀገር ሄደው በጣም የምታምር እንትን በራሳቸው መንገድ በእሳት እየጠበሱ ምናምን በቃ ይሄ የሚወደድ ላይፍ ስታይል የሆነ ነው። አንድ እንደውም በጣም ታዋቂ የሆነ ኮሜዲያን ኢትዮጵያ ውስጥ እዛ ሄጄ መኖር እፈልጋለሁ የሚል ነገር ነበር። እንደ አብዮት በለው። እንዴት ታዩታላችሁ? ወደ ከተማ መምጣት በራሱ እንዴት የሚታይ ነው? መመለስስ? አሁን ሶሻል ሚዲያ ላይ የምታየው ነገሩ ሰው በተቻለው አቅም ጥሩን ሳይድ ነው እንጂ ሊያሳይ የሚሞክረው ያለውን ትክክለኛ ሁኔታ ማንም ሰው ሊያሳይ አይፈልግም። ሁሉም ሰው ቢመቻችለት የተወለደበትን ሀገር ቤተሰቦቹን ጥሎ መውጣት አይፈልግም። እውነት ስንወራ እኔም ቢመቸኝ መልቀቅ አልፈልግም። ግን ምንድነው ያሉት ሁኔታዎች በሆነ ምክንያት እንድትወጣ ያደርጉ። ላይፍ ላይ ደግሞ ወንድ ልጅ ስትሆን ግዴታ ላይፍን መቀየር አለብህ። ቤተሰብ ካንተ የሆነ ነገር ይጠብቃል የሆነ ጊዜ ላይ ምናምና ያንን ነገር ለማሳካት ግዴታ ከባድ ውሳኔ መወሰን አለብህ። ገብቷል? ሶ እንግዲህ የሚመቸው መኖር ይችላል። እኔ ግን የሚመቸኝ መርጫለሁ። እንዴት ታየዋለህ ዶክተር? አንተ ደግሞ ዶክተር እያልኩ ልቀጥል ዶክተር ይሻላል። ለዶክተር ደግሞ ምን ላንሳለ መሰለህ? ደግሞ በሌላው አንግል ደግሞ የከተማው ሰው እንደምታዩት አሁን አዲስ አበባ እንደምሳሌ ነው። ሰዳት አዲስ አበባ ከተማ አዲስ አበባ ብቻ አይደለችም። አክቹአሊ ባህር ዳር ከተማ ነው፣ ሐዋሳ ከተማ ነው፣ አዳማ ከተማ ነው፣ መቀሌ ከተማ ነው አይደለ? ዋና ከተሞቹ የምናያቸው ክፍለ ሀገር ያሉ ሰዎች በሙሉ ወደ እነዚህ ከተሞች ይፈልሳሉ በየጊዜው። ከዛ ደግሞ ተመልሰው ወደዚህ ይመጣሉ። እንደውም በእውቀቱን አንድ እንትን ሰምታችሁት የምታውቁ ከሆነ የሆነ ደብዳቤ የተላከ ደብዳቤ ነበር ከማንኩሳ ባህር ዳር፣ ከባህር ዳር አዲስ አበባ፣ ከአዲስ አበባ ዴንቨር መሰለኝ አይደለም። ብቻ ሰዎች ሁሌም ይፈልጋሉ ካነበሩበት ቦታ ወደ ሆነ ቦታ መሄድ። ከዛ እንደ ፕሮግረስ ነው የሚታየው፣ እንደ እድገት ነው ምናምን። እና ከተማ ደግሞ ያሉ ሰዎች ኧረ ኑሮ ተወደደብን፣ በቃ እዚህ አትምጡኛ፣ እዚህ ብትመጡም ጭንቀት ነው፣ እናንተ እኮ አሪፍ አየር ላይ ነው የምትኖሩት፣ እዛ ሰፊ ግቢ ውስጥ ነው የምትኖሩት ምናምን፣ አሪፍ ሄልዚ የሆነ ዌዘር ላይ ነው የምትኖሩት፣ እዚህ ምን በወጣችሁ ነው መታችሁ አንድ ክፍል ቤት ውስጥ የምትጨነቁት ምናምን፣ ከወር የቤት ኪራይ ለመክፈል ይላሉ። ይሄንን አሁን ለምሳሌ
እሱ ዮማሪዎስ መጀመሪያ እንዳለው ነው በቃ ማለት ማንም ሰው ያለበትን ቦታ መልቀቅ አይፈልግም ነገሮች ቢመቻቹ ሰው አሁን ለምሳሌ አየር ምንም ነገር ሊያደርግልህ አይችልም አየር አሪፍ ቢሆንም ነው መልክ ያለበት አየር ነው እሱ ነው አሁን እኛን ያስቸገረን እሱ ነው እንጂ ሌሎች ቦታዎች ምናምን ብትሄድ ለብዙ ለመዝናናት አሁን እኛ ሌላ ቦታ እኮ እንሄዳለን ወደ ክፍለ ሀገር ነው የምንሄደው አይደል ለመዝናናት ምቹ ስለሆነ ነው ሶ ለመዝናናት ነው ምቹ ማለት ነው እዛ ወይ ለመስራት ምቹ አይደለም ማለት ነው እዚህ ደግሞ ለሁሉ ነገር ምቹ ከሆነ ሶ ማትመጣበት ምንም አይነት ምክንያት አይኖርም የትኛውን ትመርጣለህ እሱ እንዳለው እሱ የመረጠውን መረጣ አይደል ሶ እኛ ደግሞ አሁን እኛም የአዲስ አበባ ልጆች ምንድነው ምርጫችን ነው እዚህ ላይ ብቻ ነው ማሰብ ያለብን ሌላ አዲስ ነገር የለውም ምርጫችን የትኛው ነው ሶ እኔም አሁን እኮ ሌላ ገጠር ምናምን ቢሆን ይሄኛውን ለመልመድ እዚህ ነው መጣው መጀመሪያ ከዚህ በኋላ ነው ሌላ ስቴፕ የሚቀጥለው ኤክስፖዠሩ ምናምን ፕሮግረስ ነው ኤቭሪቲንግ በፕሮግረስ ውስጥ ነው የሚሆነው የምር ሰውራ ደግሞ አሁን ብዙ ጊዜ የሆነ ተወልደ ያደክበት ከተማ ላይ ምናምን እድሎች ባይመቻቹ ዝቅ ብለ ስራ ለመስራት አይመችም ገብቷል ሶ ምን ይለኛል ይመጣል የኛ ሀገር ኮሚኒቲ ደግሞ አልነግራችሁም ይሉኝታ በጣም አለ ምናምን አንተም ትስማማለህ በዚህ በጣም ተስማማበታል ዝቅ ብለ ለስራ ምናምን ስትል በቃ አይመጣውም ቤት የሆነ በቃ ያሳፍራል ምናምን ነው ሚሎስ እና ማያቅ ቦታ ሄደ አፈርግጠ ትኖራለህ በቃ ማንም የማን ልጅ ነህ የት ነው የተማርከው ስለዚህ እሱ ነገር ምንድነው ላይፈን ይቀይራል ስለዚህ ብዙዎቻችን ጀጅመንት በመፍራት ነው ያለንበት ቦታ ዝቅ ብለን ማናድገው ማለት ነው አንደኛው ፋክተር እሱ ነው አብዛኛውን ጊዜ እንደዛ ለምሳሌ እንትን የምታዩ ለምሳሌ እኛንም ውሰጂን እዚህ ደግሞ ያለነው ሰዎች እንደውም ቅድም እያወራ ነው ነበር ስራ ቢያጣ አሁን ኢንጂነሪንግ ተምሮ ምናምን የሆነ ሰው ባደገበት ቦታ አይ በቃ ስራ እስካገኝ ድረስ ሊስትሮ ተፍተፍ ብዬ በቀን ይሄን ያህል አይልሽም ምናልባት ሌላ ቦታ ውጭ ሀገር ሄዶ ኡበሩንም ሊሰራ ይችላል ሽንት ቤቱንም ሊያጥብ ይችላል ምናምን ማንም አያውቀው ማንም ስለሱ የሚያሳስበው አይመስለው ይሄን ሐሳብ ለሆነ ሰው ሳቀርብ ምን አለ መሰለህ ለምሳሌ ወጣቶች ብዙ ጊዜ ወደ ውጭ ሀገር ይሄዳል አይደል ሴቶችም የቤት ሰራተኛ ለመሆን አረብ ሀገር ይሄዳሉ ወንዶችም የሆነ ስራ ለመስራት ይሄዳሉና ያን ያህል ገንዘብ ካላቸው ለምሳሌ እኔ እናንተ አሁን ዛሬ ተነስተን በፕሌን እንሂድ ብንል ገንዘቡ የለንም አይደል ግን ያን ያህል ገንዘብ ካላቸው የፕሌን ከፍሎ ይደላላ ከፍሎ እንደዚህ ካላቸው ያችን ነገር የሆነች ቢዝነስ ለመስራት ለምን አያስቡም የሚል ነገር አንስቶልኝ ነበርና ምን ትላላችሁ እንዴ ቢዝነስ ያው ሁለት አይነት ሳይድ አይደል ወይ ያልፍላል ወይ ትከስራለህ ወይ ታተርፍበታለህ እዛ ሄደ የምታገኘው ነገር ደግሞ ሞር የተሻለ ከሆነ እዚህ ለምን እዛ 5 አመት የሚፈጅብን እዚህ በ10 በ10 ምናምን አመት ለምን ትጨርሰዋለህ ዋናው ፖይንቱ እሱ ስለሆነ ሪስክም ደግሞ አሁን ብለሽ ስታዩ ቀደም እንዳልሽው ለትሲ አንድ ሰው ደሴ ከተማ ላይ 500 ሺህ ብር አለው ልበልሽ ከዛ በኋላ ወደ ሳውዲ አረቢያ ሙቭ አድርጎ ቢሰራ ያንን ብር በ6 ወርና በ7 ወር መመለስ እንደሚችል ያውቀዋል ኢትዮጵያ ውስጥ ግን ያንን 500 ሺህ ብር ስሞል ቢዝነስ ራሱ ቢዝነስ እኮ ራሱ የሚፈልገው እንትን አለ ኢንተለጀንስ አለ የሚፈልገው ዕውቀት አለ ቢዝነሱን ራን ለማድረግ እዚህ ግን ቢዝነሱን ሲሰራው ቢከስር ዋስትና የለውም እዛ ግን ያውቀዋል ተፍተፍ ብሎ ቅድም እንደተባለው አፈርግጦ ምናምን ያቺን ብር ጋራንትድ ነው ጉልበትን ብቻ ነው ኢንቨስት የምታደርገው ዛሬ ምንም ነገ ቢከስርስ ባይሸጥስ ኤክስፓየር ቢያደርግስ ቢባል ነገር የለም በቃ ጉልበትሽን ነው ኢንቨስት የምታደርጊው እንደዚህ ቢሆንስ ግን ለምሳሌ ማለት ነው አሁን አንድ ልጅ አለ አባቱ ገበሬ ነው እንበል ገጠር ነው ያለው ሶስት ትምህርት ቤት ተላከ አብዛኛው ጊዜ ትምህርት የምትማርበት ዋነኛው ምክንያት አይዲያሊ አካባቢን እንድታቅ እና በአካባቢ ያለውን ችግር እንድትፈታ ነው ግን እስከዛሬ የመጣንበት አካሄድ አንድ ሰው ከዛ ሲወጣ ሐሳቡ ከተማ ሄዶ ቤት መስራት ምናምን ነው እንጂ እዛ አካባቢ ለምሳሌ ምንድን ነበር እዚህ ጋር ያጣነው ይሄን ነገር ብሰራው የሚል ነገር የለም አብዛኛውን ጊዜ እዛ ቦታ ሌሎች ሲሰሩ ስላላዩ እንደ ሮል ሞዴል ስላላዩ ሁሉም ሰው የሚያስበው በቃ ሰው ሁሉ መውጣት ነው ስለዚህ ስራ መውጣት ነው ብሎ ቢሆንሳ እዛ አካባቢ ያለውን ኦፖርቹኒቲ ለምሳሌ አንዳንድ ሰው ገጠር ይመለስ የለ ከብት ለማርባት ገጠር የሚመለሱ ሰዎች አሉ ያዋጣናል ብለው ኦር ለርሻ ብለው የሚመለሱ ሰዎች አሉ ግን የአካባቢው ሰዎች አይደሉም አብዛኛውን ጊዜ ስለዚህ ያመለካከት ጉዳይ ነው ወይስ ኦፖርቹኒቲ ማጣት ነው የሚልም ነገር ያስነሳል መጀመሪያ ቅድም እንዳልኩሽ ያለሽበት አካባቢ ላይ በብዛት ምንድነው ከማያቅሽ ሰው ይልቅ አብሮሽ የኖርሽው ሰው የሆነ ብዙ ላይ ተማመን ይችላል ወይ በስራሽ ወይ በሆነ ነገር አንደኛው እሱ እና እንዳልሽ ወደ ትውልድ ቦታ ተመልሶ እንደዚህ ምን አላልሽ ብዙ ጊዜ አዲስ ቦታ ሄደሽ ስትለምጂ ከነበርሽበት የተሻለ ሆኖ ካገኘሽው በአብዛኛው ጊዜ በዛው ነው የመቅረት እድልሽ ለምን
እንዳልኩሽ ማያቅሽ ሰው የተሻሉ ኦፈሮችን ያቀርባል እና የሆነ እንከንሽን ማያቅ ጉድለትሽን ማያቅ ሰው የተሻለ ነገር ይኖረዋል። እኔ እንደኔ ግን የምፈልገው ቦታ ላይ እንደደረስኩኝ የትውልድ ከተማ ባህር ዳር ላይ በጣም አሪፍ እምለው እንደዚህ ነው አይደለም አሪፍ እምለው ለወጣት ለወንድሞቼ ለእህቶቼ ምናምን አሪፍ ሊሆን የሚችል ነገር እንጀምራለን። በጣም አሪፍ ሀሳብ ነው። አሪፍ ነው። እንትኑን ብታዩ ደግሞ ባይመለስ ራሱ ለምሳሌ ከሆነ ከተማ ወደዚህ መጥቶ ሰክሰስፉል የሆነ ሰው እዚህ በመሆኑ ራሱ ኢንፍሉዌንስ ያደርጋቸዋል፣ ይጠቅማቸዋል ብዬ አስባለሁ። ማህበረሰቡ እሱ የደረሰበት ቦታ መድረስ የሚቻል ነገር ስለሆነ ገብቶሻል ልምልሽ ነገር ባሉበት ቦታ ላይ መሰለህ። አሁን በጣም ብዙ ሰው ከገጠር ወጥቷል። ሁሉም ከገጠር የወጣ ሰው የሚመጣው ከተማ ላይ ነው። ስለዚህ እዛ ገጠር ያለው ነገር እንዳለ ነው የሚቀጥለው። ለምሳሌ ማለት እስከዛሬ ባለው ልምዳችን ከገጠር ወጥተው ተመልሰው ውሃ ያስገቡ ሰዎች በጣም ትንሽ ናቸው። ተመልሰው ሄደው ትምህርት ቤት የከፈቱ ብዙ ናቸው። ኤክስፒሪየንስ አሁን እኔ አላውቅም ቢካዝ ከገጠር አይደለም ከተማ ጨዋታውን ነው የምልህ። ስለዚህ ምንድነው ለማለት የፈለኩት ሁላችንም ይሄ ዕውቀታችንን ትምህርታችንን ምናምናችንን በሙሉ እዛ ለነበርንበት ቦታ ሳይሆን ሳመራይዝ ሄደን የምናደርገው ነገር ነው። ከምን አንፃር ነው? አሁን ከዘፈኑ ጋር ስንገባ ነው ገባ። አሁን እሱ መጣ አይደለም ገጠር ከተማ መግባት ነው የፈለገው። እሱ ደግሞ ወረ ከተማውም ተጣቧል እዛው ገጠራችሁ ተቀመጡ ይላል። ግን ወደ ቁም ነገሩ ሳመጣው ነው ቁም ነገር ስታረጋ ወደ ቁም ነገሩ ሳመጣው ገጠሩ እዛ ያለውን የሰው ኃይል መያዝ መቻል አለበት ብዬ አስባለሁ። መያዝ መቻል ያለበት ደግሞ በብዙ አቅጣጫ ነው። ያው መንግስት እዛ ጋር አግሮ ፕሮሰሲንግ መስራት አለበት ምናምን እንዳለ ሆኖ ግን መጀመሪያ ልጆቹ እዛ ያሉት ልጆች ራሳቸው ቁጭት ኖሯቸው እኔ ከተማ ሳይሆን የሚሄደው እዚህ ጋር ያለውን ሰው መለወጥ ፈልገው ማለት አለባቸው። ይቅርታ ላቋርጥሽና እዛው አካባቢ ያለ ሰው የሚያውቀው እዛ ያለውን ነገር አሁን ይሄንን አንቺ የምታውቂው ከውጭ ሆነሽ ስለምታየው ተረድተሽኛ የሆነ ሊያግዝ የሚችል አካል ከሌለ እዛ ያለ ሰው በራሱ አቅም ምንም ነገር ሊፈጠር አይችልም። ሶ ከውጭ ያለው እነዛን ነገሮች አሬንጅ ሊያደርግ ሊያስተካክል የሚችል አካል ፈልጎ ካላገዘ በስተቀር there's no way። ድሮ እንትን እንደሚባለው እውነቱን ነው። ያ እውነቱን ድሮ ነው። ቴሌቶናም ትዝ ይላችኋል። በፊት ምን አይነት ነገር ነበረ? አሁንም ይኖር አይኖር አላውቅም። በእርግጥ ግን ናሽናል ቲቪ ላይ ማስታወቂያዎች ይመጡ ስለነበር ያለው ድሮ ሰው የደሴ አካባቢ ሰው ይዘጋጅለታል ቴሌቶን። በተለያየ ዘርፍ ስኬታማ የሆኑ ሰዎች መታችሁ ኢንቨስት አድርጉ ሀገራችሁ ላይ በየሙያችሁ። አርቲስትም ከሆንክ ሄደህ በነፃ ታገለግላለህ፣ ኢንስፓየር ታደርጋለህ የአካባቢህን ሰዎች። ዶክተርም ከሆነ ሄዶ እዛ እንትን መክፈት የሚችል ከሆነ ክሊኒክ መክፈት የሚችል ከሆነ ያደርጋል። የአንድ ሰው ሳይሆን ይሄ ሰብሰብ ብለሽ ኮሌክቲቭ የሆነ ነገር ማድረግ ትችላለሽ። ግን ደግሞ ስታዩ ከተማ ሁሌ ምንድን ነው ያለው ካልሽኝ አድቫንቴጅ ኦፖርቹኒቲ። ስለዚህ ማንም ሰው ቅድም እንዳለው ካደገበት በተለይ ወጣትነቱን ካሳለፈበት ቦታ መምጣት ከባድ ነው ብዬ አስባለሁ። ከቤተሰብ በላይ ከጓደኞች መለያየት፣ የምትወደጂበት ቦታ የምትከበሪበት ቦታ በጣም የምትታወቂበት ቦታ ላይ ምናምን እዚህ እኮ ከዜሮ ነው የምትጀምሪው። ማንም ስራ አንቺ ግድ የለውም። እኛ ከተማ ያለን ሰዎች ምን እንላለን? ገጠር ያሉ ሰዎች ወይም ደግሞ ከዋና ከተማ ወጣ ያሉ ሰዎች ብዙ ጊዜ ደፋሮች ናቸው ብለን እናስባለን። እንደዛ ምን እንባላለን። ለምሳሌ እነሱ ሲመጡ ወደዚህ ኦፖርቹኒቲ የማየት እንዴት አድርገው ካሉበት ሲቹዌሽን የመውጣት ነገር ያያሉ። እኛ ደግሞ እናትና አባታችን ቤት ቁጭ ብለን ስለተማረን ምን ስላልን ብዙ ጊዜ ነገሮች የተመቻቹ ይመስለናልና at the end of the day ንብረት ይዘው የምታገኛቸው ኦር ሰክሲድ ያደረጉ ሰዎች ከውጭ የመጡ ናቸው የሚባል ነገር አለ። ቀድም ያለሽ ነው አይደል? ልክ ነው። ልክ ገና እግርሽን ከእናትና ከአባትሽ ስታወጪ የሆነ የምታመጪው ልብ ከዛ ደግሞ የምትተይው አላስፈላጊ ባህሪ ይኖራል። ያ ምንድነው? ለራስሽ ብቻ ነው የምኖረው። ከውጭ ካልሰራሽ ራቡ በቃ ይረብሻል። የውሳኔ ሰው ትሆናለህ። ባባ ብላ ብሎ የሚያመጣ ቤተሰብ አይኖርም። ለራስሽ ነው የምኖረው። ለዛ ይመስለኛል እና እኔ አትሊስት ሰው ከተማ እንኳን መቀየር ባይችል የተወለደበትን አካባቢ ቢቀይራል። ለምን እዛ አካባቢ የሚኖር የሚያቅሰው በብዛት በቃ ያሸማቅቃል እንጂ ወደ ከፍታው ያሸማቅቃል ስል ወንድ ልጅ ዝቅ ብሎ መስራት አለበት እና ዝቅ ብለሽ ስትሰሪ እያየሽ እነሱን የሆነ የምትሳቀቂው ነገር ይኖራል። ምንም ቢሉም ባይሉም ያሸማቅቃል ስል እንደዛ ስለሆነ አትሊስት ማያውቀው የሆነ ቦታ ላይ ሄዶ መስራት ያለበትን ነገር ቢሰራ ያላሉ ነው። ሌላ ዝቅ ያለ ስራውን አንተ ልታበጭ ረዳት ትሆናለህ።
አሁን ለምሳሌ እኔ አሁን ረዳት ልሆን እችላለሁ። አሁን አትሆንም። አሁን ላይ ህፃን እያለሁ ወይም ልሆን እችላለሁ ልጅ እያለ ልጅም ስለሆንክ ማለት ነው የሰው ጀጅመንት ምናምን እንትን አትሰማም፣ የሰው ነገር አትሰማም። ልጅ ነህ። አሁን ማገናዘብ ምናምን ጀምራል። እንደዚህ አይነት ነገር ላይ ምናምን አትገባም። አሁን ለምሳሌ ከክፍለ ሀገር ነው የቤት ሰራተኛ አይደል የሚመጣው ወደ አዲስ አበባ። የአዲስ አበባ ልጅ የቤት ሰራተኛ ይሆናል? ተረድተኛል። አይሆንም። ስለዚህ እናንተ የሚያቅሰው ላይ በቃ ዝቅ ብሎ መስራት አይመችም። ሌላ ደግሞ ልንገራቸው። አሁን የማሪዮስ ያነሳት ፖይንት አለች። ሌላ ደግሞ የአካባቢሽ ሰዎች በአንቺ ላይ የሚኖራቸው እምነት ደግሞ እሱ ማተር ያደርጋል። ይሄ ልጅ ሰፈር ውስጥ ስንት ዓመት ነው ማንሳት ይቻላል? ስለ እድሜ ታጤር ነው። ስንት ዓመት ይሆናል? ስንት ይሆናል? 23 አይደል? ደርግ በገባ ኦልሞስት 24 የ24 ዓመት ልጅ ከተማው ላይ በጣም ሀስል እያደረገ ራፕ እያደረገ ምናምን በሰፈሩ ልጆች በአካባቢ ሰዎች ሊታወቅ ይችላል። አንድ ክለብ ሄዶ እኔ አቅም ያለኝ ሰው ነኝ እና ማታ ማታ ላይ በቃ ልስራ ክፈሉኝ ቢል ነው የሚለው። ከሱ ያነሰ ግን ከአዲስ አበባ ሄደ ምንም ያን ያህል እንትን ዴብዝ የሌለው ስራ የሚሰራ ግን የሆነ ነገር ያለው ትክክል ነው። እኔ እንደመጣሁኝ ማለት ነው ጥሩ ነገር አነሳልኝ። እዛ ትንሽ ፋሚሊ ምናምን አሪፍ ነው። በቃ ለራሳችን አናንስም አሪፍ ነገር ነው ያለው። የተማርኩትም የግል ትምህርት ቤት ነው ምናምን ቅድም ስላነሳሹ እዛ እያለሁ ኢቭን በቃ የሆነ ክላስ ይኖራል ገብቻለሁ። እዚህ እንደመጣሁኝ ግን ክለብ ሄጄ አሁን ስላነሳው ጋርድ ልቀጠርና ሞክሬ ምናምን ከእንደዚህ ቦታ ነው የመጣሁት እንደዚህ ነው ምናምን ብዬ ሞከርኩ፣ ተሳካ። ግን እዛ ቢሆን ያቁኛል፣ አይ ሊቀልድ ነው ተው ምናምን ነው የሚሉት። ኔጌቲቭ ወይ ሳይሆን ግን በቃ ስለሚያውቁ ልብሽ መቀየሩን አያውቁም። አሁን በቃ ከባድ ነው ብቻ እንዴ። እንደውም እኮ ጋይስ እዚህ እኮ ዶክተር እኮ የሰፈርሽ ሰው ማለት ነው። ዶክተር ሲሆን ብዙ ሰው እንደማይታከም ታውቂያለሽ? እኔ እሱን ያሰቃየኝ የነበረው በአንተ ልወጋ ምናምን ይሉኛል። ቀልድ ምናምን ስለነበረ ያው ሲሪየስ ስትሆን ደግሞ ሲሪየስ ትሆናለህ። ሁሌ እግሬ ልታጣመው ነው የምትባለው። ያው ጨዋታ ስለሆነም ነው። አንዳንዶቹ ግን ማይሄድም አለ ወይ የሚገግምም ሰው እኔ በትክክል ስለማቅ ነው። እኔ ያደኩበት ሰፈር አንድ ሰፈር ውስጥ የሚታወቅ ልጅ ግን በቃ ተማረ ዶክተር ሆነ ምናምን። ዩኒቨርሲቲው ብቁ ነህ ዶክተር ለመሆን ለማከም ብሎ ላይሰንስ ሰጥቶታል። ሰፈር ውስጥ የሆነ ሆስፒታል ገባ። ሰው አይፈልግም በሱ እንትን ማለት ሌላ ሐኪም ቤት እንሂድ ነበር ይል የነበረው ማለት ነው። ሰው ምን ልፈልጌ ነው ከክፋት ምናምን አንተን ለመጣል ምናምን ካለ ሳይሆን ሰው በተፈጥሮ አብሮ ያደገውን ሰው እንዳደገ ማመን ይከብዳል። የሚያውቀውን ሰው አንተ ታናሽ ወንድምህን እኮ እንትን መላክ ምናምን እሱ በሚችልበት ደርሻለሁ በሚልበት ጊዜ እንትን አትለውም አትለቀውም ጭራሽ። ሙያም ላይ ልክ እንደዛው ነው። ልክ እንደዛው ነብይ በሰፈሩ በሀገሩ እንደሚባለው ግን አሁን በጠቅላላው ስንመለከተው ማለት ነው ይሄ የማይግሬሽን ነገር በጣም ሲሪየስ ኢሹ ነው። እንዲያውም ባለፈው የሆነ ጥናት እያየው ነበረ ወደ ቁም ነገሩ ስንሄድ አዲስ አበባ ላይ ከ40% በላይ ያለው የከተማው ነዋሪ አይደለም ይላል። ከዛ አብዛኛው ደግሞ ከክፍለ ሀገር የመጡ ልጆች ኢንፎርማል ሴክተር ላይ ነው የሚሳተፉት። ይሄ ስትሪት ላይ መነገድ ምናምን ያ ደግሞ ራሱን የቻሉ ብዙ ችግሮች አሉበት ይባላል። ስለዚህ እኔ እያዩ የነበሩት ነገሮች ምንድነው አሁን ለምሳሌ ከገጠር ወደ ከተማ ከከተማ ወደ ገጠር የሚለው ፍልሰቱ ላይ ማለት ነው የዘፈሩ ሀሳብ ላይ እና ወደ ቁም ነገሩ ስንሄድ በጣም አብዛኛው ሰው ከገጠር የሚመጣው ሰው ኦፖርቹኒቲ የለውም ወይ ከተማም ላይ ደግሞ ስራ የለም ብሏል አይደል? እዚህ የከተማ ወጣቶች አንድ ላይ የሆኑ ኦፖርቹኒቲ ያላቸውም መስራት አይችሉም ወይ? ሁሉም አሁን ማማረር ላይ ነው ነገር አይደል? እሱም መጣ ስራ የለም ተመለሰ እንበል፣ እሱ ደግሞ እራት ትምጡብን እኛም ጋር ራሳችን ስራ የለም እያለ ነው ከሚለው አንፃር ኦፖርቹኒቲዎቹ ምን ያህል ጠባብ ናቸው ከተማ ውስጥ የሚለውን ነገር እንድናነሳ ነው። ያው ከተማ ውስጥ ኦፖርቹኒቲ የህዝብ ብዛት ስላለ ነው እንጂ መንግስት ነው በቃ ሌሎች ከተሞችን በደንብ በማሳደግ ነው። አንድ ከተማ ላይ ብቻ ሆነን ነው እኛ አንድ ከተማ ላይ ብቻ ዝም ብለን በመግባት ነው እንጂ ሌሎች ቦታዎችን በማድረግ የተለያዩ ቦታዎች ላይ የተለያዩ የስራ እድሎች ምናምን መፍጠር ይቻላል እንጂ አይ ቲንክ ወጣቱ ልንገራችሁ ኢን ጀነራል ማለት ነው በየትኛውም ዘርፍ ላይ ኢንተርቴይንመንቱም ላይ ሌላም ዘርፍ ላይ ብታይ ወጣቱ ለራሱ ያውቃል ብዬ አስባለሁ። በጣም ያስባል ይሞክራል ብዬ አስባለሁ። ነገሮች ባይዘጋጉ ነገሮች አመቺ ሌላው ዓለም ላይ እኮ እናያለን አይደል? ሙቪዎች ላይ ምናምን ታያለሽ። ልጅ ከልጅነቱ ጀምሮ መሆን የሚፈልገውን ነገር ፕራክቲስ እንዲያደርግ ተደርጎ ቻንስ ኖሮት ነው። እኛ እንደድል ሆኖ ኢኮኖሚ ባዩ ሌላም ብዙ ነገር ልናነሳ እንችላለን። ጥናት ይፈልጋል እሱ። ግን ወደ ኢንተርቴይንመንቱ እንምጣና ኢንተርቴይንመንቱ ላይ ማለት ነው ሙዚቃው ላይ አንተም ሶሻል ሚዲያ ላይ በደንብ እየገባህ ነው ምናምን ምን አይነት ቻንሶች አሉ? ምን ይታያቸዋል ኢን ፊውቸር? ያው ሶሻል ሚዲያው አሁን ላይ አሪፍ ነው።
ያው ሌሎች ነገሮቻችንም ሳንለቅ ማለት ነው። ማለት እሱ ብቻ ሶሻል ሚዲያው ላይ ብቻ ፎከስ ማድረግ የለብንም። እንደ ማህበረሰብ እያሰብን ከማህበረሰቡ ጋር የሚሆንም ነገር እያደረግን ብቻ ሶሻል ሚዲያው አሁን ላይ አሪፍ ነው። ሁሉም ሰው ቲክቶከር አይሆንም፣ ሁሉም ሰው ነጋዴ አይሆንም፣ ሁሉም ሰው ሙዚቀኛ ሁሉም ነገር መሆን አንችልም። ቀደም ውጪ ለቀደም እንዳወራ ነው እንዳልከው ነው። ስለዚህ የሆነ አንግል አለ። አሁን እሱ የመጣበት አንግል አለ። ሙዚቃ ሰው አክሰፕት የሚያደርገው እንደዚሁ አይቶ ዮማሪዎስ ምን ቻንስ ይታያል በሙዚቃው ላይ ማለት ነው? በራስ መስመር ላይ በሙዚቃው እንግዲህ በኔ መስመር ገና አልተሰራም ነው። ከመድኃኒዓለም ጋር በጣም ብዙ አሪፍ ነገሮች ይመጣሉ። የሚታየኝ የስኬት ጣራ ነው። ወርልድ ዋይድ መሆን ያው ከፈተናም ጋር ማለት ነው። እሱ ግልጽ ነው። ሁሉም ነገር ትግል አሉ፣ ሁሉም ነገር ፈተና አሉ። ቅድም እንዳልኩ እድል አይደለም፣ ሁሉም ነገር ድካም። አሁንም እንደክማለን፣ እንታገላለን በተቻለን አቅም ተጋግዘን። አሁን ብዙ ጊዜ ወጣቱ ላይ ምን አለ ኢጎ ምናምን አለ፣ የሆነ መበጣጠስ ምናምን፣ እሱ ነገር አያዛልቅም። ገብቷል? መጎዳዳት ማለት በጣም ምድር ላይ ተራው ነገር መጎዳዳት ነው። ቆመን ስንሄድ ጠንካራ እንመስላለን ምናምን፣ በቆራጣ ብረት የምንወድቅ ፍጡራን እና አብሮ ፍቅር ሆኖ ምናምን መሻገሩ የተሻለ ነው። አንድነት ካለ በጣም ከባድ የሆነ አቅም ነው ያለው እዚህ ሀገር ላይ። እግዚአብሔርን ነው ምር በቃ ስኬትና ስኬት አይደለም እንደምታ እሱ እንዳለው ነው። አሁን ለምሳሌ የኔ ዓላማ ሌላ ነው ብሏል እሱ፣ የኔም ሌላ ነው። ስለዚህ በዛሽ ማን ነው እኔ ምን ይላል አክሰንቱን ስታመጣው ሙዚቃው ላይ ያለው አክሰንት ለየት ይላል። የገጠሩን አክሰንት ነው። አንተ ደግሞ አሁን ሳይህ እንደሱ አይደለምና እንዴት ነው ያመጣው? ምንድነው እኔ እንዳልኩሽ የባህር ዳር ልጅ ነኝ። ባህር ዳር የሚነገርበት ስላንክ ዘየው ትክክለኛ ቲፒካሉ ነው በቃ። እኔ ያለኝ አክሰንት እሱ ነው በትክክል። ከዛ ቀጥሎ ደግሞ እናንተ ጋር ሳወራ በእናንተ መንገድ ይሄዳል፣ ነጭ ጋር ሳወራ ደግሞ በእነሱ መንገድ ይሄዳል። እሱ ነው ማለት እንጂ ትክክለኛ ቲፒካል አክሰንት በቃ ራሱ ነው። አንድ ስለ ቅድም እያልኩ ነበረ፣ እኛ ኦፊስ እዚህ ስነ ጥበብ የሚባል የባህር ዳር ልጅ ነበረ እና ስነ በጣም በቃ ወሳኝ ሰው ነው፣ ወሳኝ የምትይው አይነት ሰው ነው። ግን በጣም ይገርመኝ ነበረ እንደዛ አይነት የባህር ዳርን ዘዬ መናገር ሲያስፈልገው ለቀልድ ለጨዋታ ወይ ምናምን ቅይር ብሎ ከአንዳንድ ነው ሰው ነው የሚቀየራል ማለት ነው። ስሜት ይቀየራል። ልክ ነህ። ሰው ባደገበት ነው የሚያስበው እኮ ስለሚባል። ግን ባይ ዘ ዌይ አሪፉ ፓርቲ የሚመስለኝ ደግሞ ያንተ ሙዚቃም ራሱ አሪፍ ፓርቲ የሚመስለኝ ኦተንቲክ ያደረገው ነገር የራስ ዘዬ ስለሆነ ነው። እውነተኛ ነገር ሁሌም እውነተኛ ነው። በቃ ትክክለኛ መታቆን ነገር ስትሰራ ይወጣል። አሁን ችግራችን ምንድነው? ፕሪቴንድ ለማድረግ እየሞከርን ነው። የውጭውን በላው ጠጣሁት ወይስ ምናምን ያዝ እሱን ለማምጣት እየሞከርን ነው። ግን በራሳችን ወገና ብዙ ያልተነካል። እንደዛ ቢሆን እላለሁ። ደግሞ እኛ እኮ ላይክ ማአት ህዝብ ነን፣ ማአት አይነት ካልቸር ነው ያለ ማአት ህዝብ ነን እና ከኛ ውስጥ ተሰራ የምትዩ በጣም ጥቂቱን ነው። በሙዚቃ ደረጃ ምናምን አይ ተሰርቷል አሪፍ ተደርጎበታል የምትዩ የሆነ ውስን ቋንቋ፣ ውስን ካልቸር፣ ውስን እንትን ነው ማአት ያልተነካለ። አይ ቲንክ በአንተ ኢንስፓየርድ የሚሆኑ ጀነሬሽኖች አሉ ብዬ አስባለሁ ነው በተለያየ ቦታ። አሁንም እያየሁኝ ነው አይደለ? እስኪ ንገረኝ፣ እንዴት ነው ሪአክሽኑ ምናምን አቀባበሉ እንዴት ነው እዚህ ያለው ነገር? እንትን ምንድነው መሰለህ እኔ ማም ነው ማለት የኔ ሜንታሊቲ የሆነ ነገር ስትሰራው ህይወትህን የማይቀይረው ከሆነ ያን ስራ ቶ አሁን ለምሳሌ ሙዚቃ ላይ ነኝ አይደል? ሙዚቃ ሲሰራው ሙዚቃው ህይወቴን የማይቀይረው ከሆነ ትቼው ሌላ ስራ መስራት አለ። ሽመና መጀመር አለብኝ። አሁን ልክ እንደቀልሰው አወራ ማለት እና ብዙ ጊዜ አየሁ ምናምንና አለ የውጮችን በቃ ራሱን ኮፒ ለማድረግ ምናምን እየተሞከረ በሎት ጠጦት ቆርጣለሁ ፈልጣለሁ ምናምን እሱ ገንዘብ አያመጣም። እና አሁን የኔ ባጭር ጊዜ ውስጥ ያው በጣም ትልቅ ደረጃ ላይ ባልሆን ትላንት ከነበርኩት እኔ ግን የተሻልኩ ነኝ። ያንን ያዩ ሰዎች አይ ቲንክ ገብቷቸው ይህንን ነገር ሊቀይሩት እየሞከሩ ነው። በፊት እንደዚህ ያደረኩት እንደሚሉት ሰዎች አሁን ትክክለኛ ሙዚቃ መስራት እየጀመሩ ነው። ወደፊትም ሌሎች ሰዎች ኢንስፓየር አደርጋለሁ ብዬ አስባለሁ። እኔ እንደውም የሚገርማችሁ በጣም ማአት ታለንት አይቻለሁ። ድሪሉ ላይ ምናምን ያሉ ጩጬ ልጆች በጣም አሪፍ ችሎታ ያላቸው ልጆች ምናምን እንዳለው ሳምሃው ያው ልጅነትም ወጣትነትም አለ አንዳንዴ ሰውን ፈለጥኩት ቆረጥኩት ባይሆን አሪፍ ግጥም ቢሆን በጣም የሚገራርሙ ልጆች ነበሩ ምናምን። እርግጥ ያው እድሜ ሁሉንም ሰው
እንትን ያደርገዋል። የሆነ ሰዓት ላይ ታውቃለህ የሆነ ኑሮ በዚህ ሲል ምናምን ትስተካከላለህ። ግን የሆነ እድሜ ላይ የሚጠበቅ ነው እንደዛም አይነቱ ባህሪ። ግን ያንን ታለንት የምሬን ነው የምልህ ያንን ችሎታ ያን ፖቴንሻል በትክክል ምክንያቱም ኤክስፖዠሩ እኮ አሪፍ ስለሆነ ነው። አሁን እንደ ድሮ በቲቪ ብቻ አይደለም የምታየው እንትን ተከራይታ አይደለም የምታየው ሙዚቃ ምናምን የሁሉንም ዓለም የማየት ቻንስ አለ። ብዙ እድል አለ። ወደ ፈለከው ቨርሳታይል ሆነ መስራት ትችላለህ ብዬ አስባለሁ። ሌላ ጥያቄ አለኝ ለዮማሪዎስ። ኢንተርቴይንመንቱ ላይ ሙዚቃው ላይ የእናንተ ላይፍ ክሊፕ ላይ ሲታይ ቆንጆ ኳል ብላችሁ ለብሳችሁ በደንብ ራፕ ታደርጋላችሁ። እድሉ ደግሞ ሲገኝ ክለብ ላይ ስቴጆች ላይ ምናምን ፐርፎርም ታደርጋላችሁ። አንዳንድ ጊዜ ልጆች ሲቀላቀልባቸው ያለው ከጀርባ ያለውን ሀስል የሚከፈለውን ዋጋ እዚህ ቦታ ላይ ለመድረስ ማንም ሰው አይረዳውም። ልብሱ ላይ ጫማው ላይ ፎከስ ይደረጋል። ያንን ስቴጅ ቶሎ መድረስ ማድረግ ላይ ትኩረት ይደረጋል። እና ምንድነው ከበስተጀርባ ያለው ሀስል እሱም ቢያውቁት ደስ ይለኛል። ምክንያቱም አንተ 3-4 ሙያዎች ነግረኛል ቅድም። ምን ዋጋ ከፍለሃል? ምን አይነት መንገዶች ይጠብቋቸዋል? ስለዚህ እውነት ላውራ ምንም ነገር እዚህ ስፔሻሊ ደግሞ ታውቁታላችሁ ብዬ አስባለሁ። ሶሻል ሚዲያ ላይ የሚሆን ወይ ቪዲዮ ክሊፕ ላይ የሚሆን የምታየው ነገር ሁሉም እውነት አይደለም። ገብቷል? እኔ አሁን ከዚህ ከወጣሁ በኋላ ሌላ ማንነት አለ። እንደዚህ እዚህ ጋር ሸብርቄ ምናምን ስታይ ሁሉ ሞልቶልኝ አይደለም። ገብቷል? ሄጄ ሌላ አለ፣ ሌላ ስትረግል አለ አይደለም። እንግዲህ እዛ ደረጃ አሁን እንደዚህ ሆኜ ኢንተርቪው እየተደረግኩኝ ምናምን አለ ሌላ ስትረግል። ሁሉም ነገር እንደዚህ እንደምታየው ቀላል አይደለም። ድካም ይፈልጋል። ግን ደግሞ በትክክል ከልብ የሆነ ነገር ከፈለግኩ ታመጣዋለህ። ገብቷል? ከደከምክለት ይመጣል። እና ድካሙ አይዟችሁ። ግን ሁሉም ነገር እንደምታዩት ቀላል አይደለም። ይደረሳል ከታመነበት ነው። እኔም አሁንም የምፈልገው ቦታ ላይ አይደለሁ። ከዓመት ምናምን በኋላ ከመድኃኒዓለም ጋር እንደዚሁ ከበረታው አሪፍ ደረጃ ላይ ይደርሳል። ቲምስ እንዴት ነው? ቲም ላይ አሁን እንደማየው እኔ ፍሬንዶች መጥተዋል እዚህ ሰፖርት እያደረጉ ነው። ወንድሞች ናቸው። ኦኬ ማኔጅ እያደረጉ ነው ምናምን። አሁን ሁለት ፕሪንሲፕል አለ ስራ ዓለም ላይ በተለይ ኢንተርቴይንመንቱ ላይ ማንንም እንዳትሰማ የራስን ብቻ ወጥሬድ ማንንም ሰው ላንተ እንትን አይደለም ምናምን የሚባል አለ። በሌላ በኩል ደግሞ ስፔሻሊ ሙዚቃ ላይ ምናምን ቲም ወርክ ነው። በቲፎዞ በሰፖርት በምናምንም ደግሞ ወደሚፈለገው ደረጃ ይደርሳል ይባላል። ዋትስ ዮር እንትን እዚህ ላይ? እሺ ቲፎዞ ብቻውን ምንም ጥቅም የለውም። የእውነቴን ሳወራ እኔ ትንሽ አይቻለሁ በዚህ እድሜና አውቃለሁ ብዙ ነገር። አቅም ከሌለ አሁን ለምሳሌ ጉራ ብቻ ይሆናል። የኢትዮጵያ ብሔራዊ ቡድን ልበልና የሆነ የሰፈር ካቦ አለ፣ አቅም አለው ምናምን ቲፎዞ አለው። እዛ መግባት አለበት ተብሎ ገባ፣ አስፈረሙት ማለት ነው። እንዴት ነው እነሱ ነው ገብተው የሚጫወቱልኝ? ቲፎዞ የእውነት ሳወራ አቅም ኖሮ እገዛም ሲኖር ደስ ይላል። እኔ እግዚአብሔር ይመስገን ብሊንግ ታውቀዋለህ፣ በጣም ነው የማመሰግነው እሱን። በዚሁ አጋጣሚ የመጀመሪያ እሱ ነው ያወጣኝ። አሁንም ስቴጆች የሚያመቻችልኝ እሱ ነው። ያ ሁሉ ግን ምንድነው አንተም ባህሪ መልካም ሲሆን ገብቷል። እሱ አክባሪ ስትሆን ሰሚሲቭ ስትሆን አይዋ ኢነርጂ ጥሩ ከሆነ ጥሩ ነገር መፍጠር የምትችል ከሆነ ከዛ ሁሉ በላይ ደግሞ ዋናው ማለት ነው አሁን ቲፎዞ ኖሮ ታለንት ከሌለ ዋጋ የለውም። ታለንት ኖሮ ባህሪ ከሌለ ዋጋ፣ ይሄ ደግሞ ትልቁ ድክመት ማለት ይሄ ባህሪ ግዴታ ነው። የምትፈልገው ደረጃ ላይ ለመድረስ ማትፈልገው መሆን አለበት ግዴታ ነው። ገብቷል? እና ብዙ ጊዜ ምን ያለው የሆነ ኢጎ ቅድም እንዳልኩት በብዛት አለ። ዝቅ ማለት ምንም አያስከፍል አይገለም ምንም ነገር እና ከዛ በላይ እንዳልኩ ትንሽ ታለንቷም አጠፋም ቲፎዞም አይጠፋም ትትነውም አይጠፋም። እንቀጥላለን። ይሄ በጣም በሳል አባባል ነው። በጣም ደስ የሚለው በጣም ደስ ብሎናል ለነበረን ቆይታ። ቴንክ ዩ ሶ ማች። በስተመጨረሻ ማለት የምትፈልጉት ነገር ካለ? እኔ ብዙ ምለው ነገር የለኝም። በቃ እንተጋገዝ ነው። አሻጥሩ ምናምን ይቅርና ፍቅር ብዙ አመት አንኖርም፣ ዘላለም አንኖርም። ፍቅር መልካም፣ እንተጋገዝ፣ አንቀናና። ምቀኝነት ይቅር ነው። ወዳችኋለሁ።